መምህራን አይሁኑ ከመካከላችሁ ሁሉም ወይም ብዙ መምህራን አይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መልእክተ ያዕቆብ ሐዋርያ ሁለግዚእነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም የተባለው የያዕቆብ ሐዋርያ መልእክት ምዕራፍ 3 ቁጥር 1 ትርጓሜ ተከታታይ ትምህርት እንዲህ ይለናል። ወኢይኩኑ እሙስቴትክሙ ብዙኃን መምህራን ከመካከላችሁ ሁሉም መምህር አይሁኑ፣ ይልቁንም ሁላችንም መምህር እንሁን አይበሉ፣ ሁላችንም የበላይ እንሁን አይበሉ፣ ሁላችንም ተናጋሪ ነን አይበሉ፣ ሁላችንን አዋቂ ነን አይበሉ፣ ሁላችንን ተመራማሪ ነን አይበሉ፣ ሁላችንን የበረታን የጸናነን አይበሉ፣ ሁላችንን እነሆ አዋቂዎች ነን አስተማሪዎች ነን አይበሉ። ምክንያቱም ሁሉም ነጋዴ ከሆነ ማን ይገዛል? ሁሉም እነሆ ተናጋሪ ከሆነ ማን ያዳምጣል? ሁሉም አስተማሪ ከሆነ ማን ይሰማል? እነሆ ከዚህ የተነሳ ቅዱስ ያዕቆብ ያየበት እይታ የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ በአንድ ወቅት ሐዋርያት መንገድ ላይ የተመሳቀለ መንገድ ላይ ቆመው እነሆ ከመካከላችን ፊት መሆን ያለበት ማን ነው? ኋላ መሆን ያለበት ማን ነው? ከላይ መሆን ያለበት ማን ነው? ከታች መሆን ያለበት ማን ነው? ይልቁንም በመንግሥተ እግዚአብሔር ከመካከላችን የበላይ የሚሆነው ማን ነው? እያሉ ሁለት ነገር መጣ። አንደኛ በንግግርና በጭቅጭቅ መንገዳቸውን አቆሙ። በሁለተኛ ደረጃ ደግሞ ዘአታተ ርሶ ይልዓል ወዘአላለ ርሶ ይትዓል፣ ራሱን ዝቅ ያደረገ ከፍ ይላል፣ ከፍ ያደረገ ዝቅ ይላል ተብሏል። እና ይልቁንም የጠራቸው ጌታ ያከበራቸው ጌታ ትሕትናን የተመላ አምላክ ስለሆነ የትሕትና አምላክ ስለሆነ እነሆ ሰማይ መንበሩ ምድር ዙፋኑ ሰማይ መንበሩ ዙፋኑ እንዲሁም ምድር መረገጫው ሆኖ ሳለ በበረት በከብቶች ግርግም የተወለደ በከብቶች ግርግም የተወለደ ትሕትናው እነሆ ሁሉ የእርሱ ሆኖ ሳለ በቀዝቃዛ ውሃ በመንፈቀ ሌሊት የተጠመቀ ትሕትናው ይልቁንም የሐዋርያትን እግር ዝቅ ብሎ ያጠበ ትሕትናው ይልቁንም የሚሰቀልበትን መስቀል ተሸክሞ ቀራንዮ ላይ የወጣ ትሕትናው በ3 ክንድ መሬት 3 ቀንና 3 ሌሊት ያደረ ትሕትና ትሕትና ዘመጠነ ትሕትና የዚህ መምህር የዚህ አምላክ ልጆች ሆነው እኔ በልጥ ይላሉ መንገድ ላይ። በዚህ ጊዜ ጌታችን በመካከላቸው ተገኘ። እግዚአብሔር አምላክ በመካከላችን እንዲገኝ መልካም ፈቃድ ይሁንልን። ምን እያላችሁ ነው አላቸው። ደነገጡ ሁሉ። ወአቀመ ማእከሎሙ ሕፃነ ንዑሰ በመካከላቸው ትንሽ ልጅ አቆመና እንደዚህ ሕፃን ልጅ ካልተመለሳችሁ አንድም እንደሱ ካልሆናችሁ በሐሳብ እነሆ የእግዚአብሔር መንግሥት ልታገኙ ልትገቡ ይቅርና አታይዋትም አላቸው። ከፍ ማለት የሚፈልግ ዝቅ ይበል፣ ወደፊት መሆን የሚፈልግ ከኋላ ይሁን፣ አዋቂ ለመሆን የሚፈልግ አላዋቂነቱን ይናገር፣ እኔ መምህር ነኝ ለማለት እኔ ተማሪ ነኝ ይቅደም፣ ከመጠምጠም መማር ይቅደም፣ መምህር ነኝ ከማለት መማር ይቅደም፣ አዋቂ ነኝ ከማለት ለአዋቂነት መማር ይቅደም። ይህን ይላል። ይልቁንም ኢትርፍቅ ውስተ ርእሰ ምርፋቅ በደጀ ሰላም በአንድ አዳራሽ ጥሪ ውስጥ ስትሄዱ አስቀድማችሁ ከላይ አትቀመጡ። ከእናንተ የሚበልጥ ይመጣና ዝቅ ዝቅ እያላችሁ ከመሄድ ከታይ ተቀምጣችሁ ወደ ላይ ከፍ ከፍ እያላችሁ ሃይማኖት እንደዚህ ነው ይለናል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ከዚያ የተማረው ያዕቆብ የተማሩትን ማስተማር፣ ያስተማሩትን መኖር፣ የኖሩትን መጻፍ ከቅዱስ ጳውሎስና ከነነቢዩ ሙሴ የተማረው ያዕቆብ እንዲህ ይላል። መምህራን ብዙሃን መምህራን አይብዙ፣ አንድም ብዙሃን መምህራን ብዙ ሰዎች መምህራን አይሆኑ አይሾሙ ማለት ነው። ይልቁንም ወንድሞችን እንሹም በማለት አንድም በመሾም ተሾምን እያሉ ለመናገርና ለማውራት ሳይሆን ለስራ ይሽቀዳደሙ ይልና ሁላችን ፈጽመን እንበድላለንና አንድም ፈጽመን ስለበደል ጽኑ ፍዳ እንዳንቀበል ወይም ደግሞ የምንበድል ከሆነ
ምናጠፋ ከሆነ ምናዳላ ከሆነ ጽኑ ፍዳ እንድንቀበል ታውቃላችሁና እይሁኑ። አዎ እነሆ ባለማስተማራችን ባለማሳወቃችን የተሰጠንን ኃላፊነት ባለመወጣታችን ጽኑ ፍዳ እንደምንቀበል ታውቃላችሁ ይላል። ወዘሰ ኢይስሐት በቃሉ ፍጹም ውእቱ ልሾም በማለት አንድም በመሾም ተሹሞ የማይበድል ፍጹም ነው። ተሹሞ በእኛ ዘመን ተሹሞ ያልበላ አግኝቶ ተሹሞ ያልበላ ብለን ነው የምንለው። በጌታ ዘንድ ደግሞ ተሹሞ የማይበላ የማይበድል የማይገፋ የማያዳላ ያ እነሆ ታላቅ ሰው ነው ይላል። ለሰውነቱ ልጓመ ትዕግስትን ገንዘብ ማድረግ ይቻለዋል። የቱ ተሹሞ የማይበላ የማይበድል ጉቦኛ ሙሰኛ ያልሆነ አላዊ በቋንቋ በተራራ በወንዝ በሀብት በስልጣን የማያዳላ ያ ሰው ለሰውነቱ ልጓመ ትዕግስትን ገንዘብ ማድረግ ይቻለዋል። አባቶቻችን ፈረስን በቅሎን በልጓም እንዲጋልቡ ሰውም በአይምሮ ራሱን ከገደበና ከለጎመ አዎ እነሆ ሁሉ ነገር ይከናወንለታል፣ ይቀናለታል፣ ይቻላል ይልና እንደ አባ መቃርስ በሕፃንነቱ መንኖ ገዳም ገብቷል። ኋላም መብቃቱን አይተው በእስክንድሪያ ሊቀ ጳጳስነት ሹመውታል ይላል። እናቴን የምስራች ተሾሙ ብላችሁ ንገሯታል። አባ መቃርስ ዓለምን ንቆ መንኖ በገዳም ውስጥ እያለና አዎ በትትና ሁሉን ነገር ሲያገለግል አዎ ይገርማል። ጸባ አጋንንትን ድምፀ አራዊትን ታግሶ በገዳም ውስጥ እየኖረ እንዳለ ትትናውን ብቃቱን አይተው ለሊቀ ጵጵስና ወይም ደግሞ ለአገልጋይነት በመረጡት ጊዜ ይላል ወደ ጵጵስና ወደ ክብርና ወደ ትልልቅ እርግና ከመውጣቱ አዎ ወዲያውኑ ምን አለ? እናቴን ሂዱና እንዲህ በሉልኝ ተሹሜልሻለሁኝ። አዎ የማይገባኝ እኔ አንድ ታናሽ ብላቴና አዎ በገዳሙ ውስጥ ባገለገልኩት አገልግሎትና በትትናዬና እምዬ አንቺ ጥሩ አድርገሽ ስላሳደግሽኝ ሃይማኖቴን ስላሳወቅሽኝና አዎ የአፍ መፍቻ ቋንቋዬ እናቴ አዎ ስለዚህ ክብሬን አዎ ስሚልኝ ብሎ መልእክተኞችን ላከ። አዎ የምስራች ብላችሁ ለእናቴ ንገሩልኝ ብሎ ላካቸው ይላል። ሂደው ቢነግሯት ቀና ብላ መልስ ሳትሰጣቸው ቀረች። ደስ ብሎኛልም አላለች፣ ከፍቶኛልም አላለች። ቀና ሳትል ዝም አለቻቸው። እነሱም አዎ ተመለሱና ወደ አባ መቃርስ መጡና እናትህን አገኘናት፣ ፊት ለፊቷም ቆምን፣ ሳንጨምርም ሳንቀንስም አዎ ልጅሽ አባ መቃርስ ተብሎ ኤጲስቆጶስነት ጵጵስና ተሰጦት የገዳም አስተዳዳሪ ሆነልሽ፣ መንፈሳዊ አባት ሆነልሽ፣ የሥጋ ፍላጎትን አስወግዶ አዎ እነሆ የሃይማኖት አባት የነፍስ አባት ሆኖልሻል ብለን ብንነግራት አዎ ደስም አለኝ አላለችም፣ ቅርም አለኝ አላለችም፣ ጸጥ አለችን፣ ዝም አለችን። ተመልሰን መጣን አሉና ለአባ መቃርስ አዎ እነሆ ነገሩት መልእክተኞቹ ይለናል። የሚገርመው ነገር ምን ብላ ሰደደቻችሁ አላቸው። ለእኛስ መልእክትም አልመለሰችልንም። ምን ብላ እናቴ ደስታዋን ነው ሐዘኗን ነው ዝምታዋን ነው ምኗን ተረድታችሁ መጣችሁ ወይስ ምን አለቻችሁ አለና ጠየቃቸው። መልእክተኞችን ምን አሉ? እኛስ መልእክቱን አድርሰናል፣ አልጨመርንም፣ አልቀነስንም፣ ነግረናታል። እሷ ግን ደስም አለኝ ከፋኝም ያለችው ነገር የለም። ዝም ጸጥ ርጭ አለችብንና ደንግጠን ተመልሰን መጣን። የሚገርም ነው። ተመልሰን መጣን አሉት። የእናቴ ነገር እኔን እንጂ ያልመጣ ብላ ነው ብሎ አልባሰ ሲመቱን ለብሶ ማህበሩን አስከትሎ ሄዶ እናቱ የምስራች እንድሰማ ወደ እናቱ ሄደ። አዋጅ አሳውጆ ገዳማውያንን አስከትሎ ወደ እናቱ ቤት ሄደ። የሄደው ምንድነው? እናቴ የምስራች ተሾምኩልሽ፣ የገዳም ባለስልጣን መንፈሳዊ አባት ሆንኩልሽ ብሎ ሊነግራት ወደ እናቱ ሄደና እናቴ የምስራች ተሾምሁ አላት። ምንድነው የሚጠበቀው? ምስር ብላ
እንኳን ደስ አለህ፣ ምን ተገኘ፣ የት ደረስክልኝ፣ አዎ ከምን ደረጃ ደርሰልኛል ብላ ቀና ብላ እንድታመሰግነው እንድትባርከው የእናትነት ድርሻዋ እንድትወጣ ብሎ ሄደና ቢያናግራት የእናት መልስ ግን እንደቅድሙ ጸጥ ዝም አለችው። ከዚህ በኋላ የሆነን እንመልከት። ዝም ቀና ብላ አላየችውም፣ ዝም አለችው። አሁን እሱ ደግሞ ሊናገር ነው። እናቴ የምስራች ተሾምኩ አላት። ቀና ብላ ሳታየው ቀረች፣ ዝም አለችው። እንደ መልእክተኞቹ በሱ ዘንድም ዝምታ በዛ። ቀጠለና እናቴ እኔ ልጅሽ ነኝ አላት። አንተ አላወቅከኝም እንጂ እኔስ አውቄሃለሁ። ምን ብሏት ነበር? እናቴ ቀና በይ እንጂ ፊትሽን መልሽ እንጂ ልጅሽ እኮ ነኝ አላወቅሽኝም ብሏት ነበርና ቀና አለችና ይህን ሲል ነው እንግዲህ ቀና ያለችው። እናቴ ልጅሽ እኮ ነኝ አላየሽኝም፣ ድምፄን አልሰማሽኝም፣ አላወቅሽኝም፣ ልጅሽ እኮ ነኝ የአብራክሽ ክፋይ 9 ወር ከ5 ቀን በማኅፀንሽ ተሸክመሽ አሳድገሽ ለቁም ነገር ያበቃሽኝ እናቴ እኮ ነሽ እኮ ልጅሽ ነኝ። ስለዚህ ድምፄን አላወቅሽም አልሰማሽም ብሎ ሲላት የእሷን መልስ ደግሞ እንመልከት። አንተ አላወቅኸኝም እንጂ እኔስ ልጄ እንደሆንክ አውቄሃለሁ። እኔስ አውቄሃለሁ። ዛሬ በአልባሰ ሲመት አምረህ አጊጠህ ተውበህ ተሽሞንሙነህ ከማይህ በልብሰ መግነዝ ተተብትበህ ወደ መቃብር ስትወርድ ባይህ በተሻለ ነበር አለችው። በልብሰ ምንኩስና፣ በልብሰ ጵጵስና፣ በልብሰ ሲመት፣ በልብሰ ከፍታ፣ በልብሰ ክብር ተሸልመህ እንደዚህ ከማይህ 3 ክንድ ሰሌን ሰውነት ላይ ተደርጎ በገመድ ተተብትበህ ወደ 3 ክንድ መቃብር ስትወርድ ባይህ ደስ ባለኝ አለችው። ከባድ ነው። ከእናት አንደበት ይመስማት ከባድ ነው። ከባድ ነው። ደንግጦ ምን ነው እናቴ አላት። እስካሁን በራስህ ኃጢአት ብቻ ነበር፣ እንግዲህማ በሕዝቡ ሁሉ ኃጢአት ሊፈረድብህ አይደለምን አለችው። ደነገጠ። እናቴ ምን ነው ከልልና ከሹመት ከስልጣን ወደ መግነዝ፣ ወደ መቃብር፣ ወደ አስከሬንነት እንዴት ተመኘሽልኝ አላት። እሷ እስካሁን ራስን ብቻ ነበር፣ የራስህን ነፍስ ነው መጠበቅ የነበረ፣ አንተንና አንተን ነበረ። ከዚህ በኋላ ግን እስካሁን ያንተ ኃጢአት ነው፣ ብድንም ብጠፋም እሱ ጋር ነው የምትታገለው። አሁን ግን የሕዝቡ ሁሉ ኃጢአት ባንተ ነውና ይህን ማየት አልፈልግም አለችው ይላል። እንግዲህማ በሕዝቡ ሁሉ ኃጢአት ሊፈረድብህ አይደለምን አለችው። ይህ የእናቴ ቃል ተግሳጽ ሆኖኝ እስክሞት ድረስ ከማስተማር አላረፉም ብሏል። የእናቴ አንደበት፣ የእናቴ ንግግር አስተማሪ ሆኖኝ የእናቴ ለእኔ ያሰበችው ሐሳብ የራስህ ኃጢአት በራስህ ሕይወት እስካሁን ነበርክ፣ አሁን ግን በሕዝብ ኃጢአት ምክንያት ይፈረድብሃል። ይህን አላደረግበት፣ ይህን በድልሃል፣ ይህን እንዲህ አድርጋል ተብለህ በአንተ አይደለ በሰዎች ኃጢአት ምክንያት ይፈረድብሃል ብላ ያለችን ለእኔ ብላ እንጂ ለእርሷ አይደለምና፣ ስለዚህ የእናቴ ተግሳጽ እነሆ ሕሊናዬን አይምሮዬን ገዝቶኝ እስክሞት ድረስ እስከማርፍ ድረስ ወንጌልን ከማስተማር ዝም አላልኩም። ወናሁ ለአፍራስኒ ንወዲ ሎቶን ልጓመ ውስተ አፉሆ፣ እነሆ ፈረሶችን በአፋቸው ልጓም እናጎርሳቸዋለን። ፈረስ በቅሎ በአፋቸው ልጓም አጉርሰን ገመዱን ይዘን በዚህ ክድ በዚህ ክድ በዚህ ተጓዝ እንላቸዋለን። ሰው ደግሞ ሕሊናው አይምሮ ልጓሙ ነው። በሕሊናው እነሆ መጓዝ አለ። ይሄ ጠቃሚ ነው፣ ይሄ ጎጅ ነው፣ ይሄ መንገዴ ነው፣ ይሄ ግን የኔ መንገድ አይደለም የሚልበት ልጓሙ አይምሮው ነው ይለናል። እነሆ ፈረሶችን በአፋቸው ልጓም እናጎርሳቸዋለን። ከመኦሆ ይብላነ አቀበቱን ውጡ ሜዳውን ሩጡ ብንላቸው እሺ በጀ ይሉን ዘንድ
አዎ ልጓም የሌለው በቅሎ እንደፈለገ አትጋልበው። ልጓም የሌለው ፈረስ እንደፈለገ አትጋልበው። ተራራውን ውጣ፣ ቁልቁለቱን ውረድ፣ ሜዳውን ሩጥ ለማለት ልጓም ያስፈልገዋል። ጹም፣ ጸልይ፣ ደግሁን፣ የፍቅር ሰውሁን፣ የይቅርታ ሰውሁን ማለት የሚቻለው በንጹህ አይምሮ፣ በተማረ አይምሮ፣ በተማረ አስተሳሰብ ነው። ሰውን የሚለጉመው ህሊናው ነው፣ አይምሮው ነው። ፈረሶችና በቅሎዎች በገመድ ወይም በብረት ልጓም ተይዘው መስመራቸውን ጠብቀው የሚሄዱ ከሆነ ባህር ላይ ያሉ መርከቦች በማርሻቸው መስመራቸውን ጠብቀው የሚሄዱ ከሆነ በሰማይ ያለ አውሮፕላን እነሆ በኮምፒውተሩ መስመሩን ጠብቆ የሚሄድ ከሆነ አስፓልት ላይ ያለ መኪና በመሪው መንገዱን ጠብቆ የሚሄድ ከሆነ ሰው በአምላካዊ ጥበብ በማይመረመር በተሰጠው አእምሮ መንገዱን ጠብቆ መሄድ ያስፈልገዋል። መንገዱ ይቅርታ ነው። መንገዱ ፍቅር ነው። መንገዱ ሰላም ነው። መንገዱ ሰው መሆን ነው። ይህን ይላል። ይቀጥልና ከቀኝ ወደ ግራ ከግራ ወደ ቀኝ እንመልሳቸዋለን። መዝሙር 32:9 ላይ እነሆ ፈረሱን በያዝነው ልጓም ወደዚህ ሂድ፣ ወደ ቀኝ፣ ወደዚህ ሂድ፣ ወደ ግራ፣ ወደ ኋላ ብለን ወደፊት ብለን የምንጋልብበት ልጓም ይባላል። አይምሮም እንዲህ ነው። ትናንትን እነሆ ታሪክ፣ ዛሬን ዕለት፣ ነገን ትንቢት አድርገን የምንጓዝበት ምንድን ነው? አይምሮ ለቦ የሚባለው ትናንት አልፏልና ታሪክ ነው። ዛሬ እየኖርን ነውና ዕለት ነው። ነገ ደግሞ ገና ነውና ትንቢት ነው። ይህን የምናስብበት አይምሮ ለቦ ይባላል ማለት ነው። ወናሁ ለአይማርኒ ዘመጠነዝ አካሎን በኃይለ ነፋስ ሶቤት ይትነዳአ ወይትመየጣ አካሎንን ግዘፎን ሲል ነው በትርጓሜው ማለት ነው። ይህን ያህል የሚሆኑ መርከቦችንም ታናሽቱም የጳውሎስ መርከብ እንኳ 276 ሰው ይዛ ነበረ፣ ነፋስ ባይወስዳትም። እነሆ 40 ጊዜ መርከብ ተሰበረብኝ ይላል ቅዱስ ጳውሎስ። ያም ሆኖ ግን ዕለት ዕለት የሚያሳስበኝ የምን ጉዳይ ነው አለ? የቤተ ክርስቲያን ጉዳይ ነው አለ። እነሆ መርከቦቹ መስመር ጠብቀው 600 ሰው 1000 ሰው ይዘው አውሮፕላን 100 ሰው 600 1000 2000 ሰው ይዞ መስመር ጠብቆ የሚጓዝ ከሆነ ሰው በአይምሮ ራሱን ጠብቆ የብዙ ሰውን ሕሊና ጠብቆ መጓዝ ያስፈልገዋል ይልና መጠኑ ይህን ያህል ሲሆን ማለት 3 ክንድ ከስንዝር የሚሆን ሲሆን ቀዛፊ ይመልሳቸዋል። አየው ቀዛፊ ለምሳሌ 10 ክንድ ይሁን 20 ክንድ ይሁን መርከቡ ያ የሚቀስፈው ክፍል ግን አስተካክሎ እንዲሄዱ ያደርጋቸዋል ይላል። ብትር የሚቆርጥ በሰው ቁመት ልክ 3 ክንድ ከስንዝር ነውና ዘመጠነ ዘአለ። ሰው ዱላ የሚቆርጠው ከዚያ ላይ አይደለም፣ በልኩ ነው። መርከቦች መልቆች ሁሉም አውሮፕላን ብንለው ምን ብለው በልክ ነው ልጓማው። ለምሳሌ አንድ ጭነት 12 ኩንታል ከተባለ 20 መጫን ህገወጥ ነው፣ በደልም ነው። እኛ ግን አሁን 12 ሰው የሚሄድበት ታክሲ 20 እናደርጋለን። 30 ሰው የሚጓዝበትን 50 ካላደረግን እንዲህ ካላደረግን ትርፍ እናገኛለን እንኖራለን ብለን አናስብም። ይሄ ትልቅ በደል ነው። ይህን ይነግረናል። ይቀጥልና ወደ ወደደው ወደብ ያደርሳቸዋል። ወያበው እወን ውስጥ ተመርቶ ሀበ ፈቀዱ ወያበው እወን ውስጥ ተመርቶ ሀበ ፈቀዱ ወደ ወደደው ወደብ ያደርሳቸዋል። ወደ ወደደው ወደ ፈቀደው ወደሚያስፈልገው ማለት ነው። ወታመጽ አብያተ ጽኑ ነገሮችን ወይም ነገርን ትናገራለች። ጥበብ፣ ህሊና፣ አይምሮ ጥሩ ነገር ትናገራለች ይልና እነሆ እሳትም ከቡላድ ስትወጣ እጅግ ታናሽ ናት። ክብሪት ከማይደሯ ስትወጣ ይችን ነው የምታከለው። ይቺ የጫረችው እሳት ግን አገር ያቃጠላል። ምላስ ትንሽ ናት። ከምላስ የሚወጣ ነገር አገር ያቃጠላል። ስለዚህም ምላሳችሁን ደግሞ የሚይዘው አይምሮ ነው። የአይምሮ ልጓም ነው። በዚህ ለጉማችሁ ተጓዙ። ይህን ያህል ቧንቧውን ዋርካውን ታቃጥላለች። ይህን ተራራውን፣ ዋርካውን፣ ዋንዛውን፣ ሾላውን ሁሉን ታቃጥላለች። ትንሿ ክብሪት ታቃጥላለች እና ትንሿ ምላስ ደግሞ አገር ታጠፋለች። በምላስ የመጣ ነገር የሚገርመው ነገር ምላስ ከሁሉ በላይ ስስ ናት። መከራዋም አዳጋ ነው። ሌላው ተጠግኖ ይድናል። ምላስ ከባድ ነው።
በምላስም የሚመጣ ነገር ደግሞ በጣም ከባድ ነው ማለት ነው። ይህን ይናገራል። ልሳን ዘአመፃ አመፃን የምትናገር አንደበት ለሰው አጥፊ ናት። አዎ አመፃን የምትናገር አንደበት ለሰው አጥፊ ናት። አመፃ ሁልጊዜ በደል፣ ሁልጊዜ ስተት፣ ሁልጊዜ ሞት፣ ሁልጊዜ ጦርነት የምታወራ አንደበት ወናሁ ልሳንኒ ተፈጥረት ውስጥ ተነፍስትነ እነሆ አንደበት በሰውነታችን ውስጥ በጉሮሯችን ተፈጥራለች። አንደበት በሰውነታችን ውስጥ በጉሮሯችን ተፈጥራለች። እዚህ ጋር ልሳን ወተናገሩ በአዲስ ልሳን፣ በአዲስ አንደበት፣ በአዲስ ቋንቋ፣ በአዲስ ቃል፣ በአዲስ ኃይል ተናገሩ ማለት ነው። ሐዋርያት የሚናገር ምንድን ነው የሚለው? በሰውነታችን ውስጥ በጉሮሯችን። ሰውነት ነው፣ ይሄ ሙሉ ሰውነታችን ነው። ይሄ በዚህ ውስጥ እዚህ ጋር ምናል ምላሳችን፣ ይህ ምላስ አለ። ይቺ ምላስ እነሆ እሷ የምታመጣው ነገር ሁሉ ነው አገር የሚያጫርሰው የሚያባላል ነው። አሁን ዓለም አንድ መንደር ነው። ዓለም የጦርነት ቀጠና ነው። ይህ ሁሉ የጦርነት ቀጠና ምንድን የመጣው? በምላስ። ውረድ እንውረድ የሚለው ምንድን ነው? በምላስ። እኔ ኃያል ነኝ በምንድን ነው? በምላስ። እኔ ሀብታም ነኝ ምንድን ነው? በምላስ። እኔ የምናገረው መሆን አለበት በምላስ። እኔ አሸናፊ ነኝ በምላስ። ይህ እኮ ነው። ይህን ነው ይቀጥልና ወታረምኦ ለሥጋነ ሥጋችንን ታቃጥለዋለች ይላል። ምንድነው? ከአራት ባህርያት የተፈጠረ ሰውነታችንን ትለበልበዋለች። አንድም ትሄሊ ቢል ነፍሳችንን ከሥጋችን ትለያለች። በሴትና በምላስ የመጣ ነገር ቶሎ አይበርድም ይላሉ አባቶቻችን። ይህን ይናገራሉ። እና ከአራቱ ባህርያት እሳት፣ ውሃ፣ ነፋስ፣ መሬት፣ ነባቢት የምትናገር ለባዊት የምታስተውል ሕያዊት ዘላለማዊት ከዚህ የመጣውን ሰው በምላስ ምክንያት ዝቅ ታደርገዋለች። ይልቁንም ሥጋና ነፍስን ትለያለች። በአንደበት ክፉነት የተነሳ ሰውና ሰው ሲጣላ፣ ሰው ሲሞት ነፍስና ሥጋ ይለያያሉ። ሞትን ያመጣው ምላስ ነው። በምላስ ምክንያት ነፍስና ሥጋ ይለያያል ማለት ይህን ነው የሚናገረው። ይቀጥልና ወታዊ እምገሃነም ከገሃነም አስቀድማ በዚህ ዓለም አንድም ከገሃነም ይልቅ ታቃጥላለች። ገሃነም ኃጥአንን እንጂ ጻድቃንን አታቃጥልም። አንደበት ግን ኃጥኡንና ጻድቁን አትለይምና አንድም በገሃነም ታቃጥላለች። ማቴዎስ 15 11 12 36 የምናገኘው ከባድ ነው። ከባድ ነው። ይቀጥልና ይላል አይዋፍን የአዕዋፍን ባህሪ በባህር የሚመላለስ ያዞ፣ የጉማሬ፣ የአሳ፣ የአንበሪ እነዚህ ሁሉ ባህሪ ይልና ወእንስሳኒ የእንስሳን ባህሪ ሁሉ ለሰው ባህሪ ይገዛል። የሰውን አንደበት ግን ሊገታት የሚቻለው ማን ነው? አሳውም ይገዛል፣ አሳ አንበሪውም ይገዛል፣ አንበሳውም ይገዛል፣ ዘንዶም ይገዛል። አይተነዋል። አንበሳውን እነ ዳንኤል ገዙት፣ ዘንዶውን እነ አቡነ አረጋዊ ገዙት፣ እሳቱን 3 ወጣቶች ገዙት። አሳ አንበሪውን እነ ዮናስ ገዙት። ቅዱስ ሚካኤል ገዛው። የሰው ምላስ ግን ማን ይገዛዋል? የሰው ምላስ ከባድ ነው ይላል። ይህ ነው የሚናገረው። የሰው ምላስ ከባድ ነው፣ ክፉ ናት ይላል። ምላስ ክፉ ናት፣ ለክፋቷም ልክ መጠን የለውም። አንድም ክንድ ስንዝር አትባልም። ምላስ ስንዝር ናት። ነገር ግን በምላስ የሚመጣው ነገር ግን ይህን ያክል ክንድ ይህን ያክል ስንዝር ሊባል አይችልም። አገር ያቃጥላል ይላል። ይህን ይናገርና ወምልዕት ይእቲ ህምዘ ዘይቀትል የሚገል መርዝን የተመላሽ ናት አለ። መርዝ እንዲጎዳ የምትጎዳ ናት። መዝሙር 140 ቁጥር 4 ላይ ጸራይኩ በምንዳቤ ሀበ እግዚአብሔር አምላኬ በችግር ጊዜ ወደ እግዚአብሔር ጮኽኩኝ። በችግር ጊዜ ትጮኻለች፣ በመልካም ጊዜ ደግሞ እንደዚሁ ትሆናለች። በምላስ የሚመጣ ነገር ከባድ ነው ይልና በአንደበት ወዲህ እግዚአብሔርን እናመሰግነዋለን፣ ወዲህ በአራያ እግዚአብሔር የተፈጠረ ሰውን እንሰድበዋለን። በአንደበታችን ይትባረክ እግዚአብሔር አምላከ አበዊነ አባቶቻችን አምላክ እግዚአብሔር ይባረክ ብለን እናመሰግናለን። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም በሰማይም በምድርም የምትመሰገን አምላክ ነህ ለዘላለም ብለን እግዚአብሔር እናመሰግንበታለን። እንደገና ደግሞ ሰውን ማቃም ጨርቃም ብለን እንሳደብበታለን በአንደበታችንን ይላል ቅዱስ ያዕቆብ። ይህን ይናገርና ዘበአራያ እግዚአብሔር ተፈጥረ እለ በቅርጽ ይላል። ነአምን ከመ ቦ ለእግዚአብሔር አዕይንት ወአእዛን
እዳው አይጋር ወኩሎንኬ ለተርፋ አባላት እንዲል አንድም በነፍስ ነው ነባቢት ለባዊት ህያዊት እንደሆነች ሥላሴም ነባቢያን ለባውያን ህያዋን ናቸውና አንድም እግዚአብሔር በባህሪ የሚገዛውን ሰው በጸጋ ይገዛዋልና ወበከመ እግዚአብሔር ርዑስ ወስሉጥ ላዕለ ውስተ ሰማይ ወታሕተ ውስተ ምድር ከማሁ ሰበኒ ርዑስ ወስሉጥ ታሕተ ውስተ ምድር እንዲል። አዎ ይረትዕና ይኩን አንድ ወገን ወንድሞቻችን በአንድ አንደበት ወዲህ እግዚአብሔርን ማመስገን ወዲሁ በአርአያ እግዚአብሔር የተፈጠረውን ሰው መሳደብ አይገባም። እግዚአብሔርን እያመሰገኑ የእግዚአብሔርን ፍጡር ማቃም ጨርቃም አዎ ብሎ ደካማ ጎንን ተጠቅሞ መሳደብ አይገባም ይለናል ሐዋርያው ቅዱስ ያዕቆብ። የያዕቆብ መልእክት ምዕራፍ 3 ቁጥር 1 እስከ 11 ትርጓሜ መልእክተ ያዕቆብ ሐዋርያ ሁለ ጊዜነ ይቀጥላል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። እንማማር። እንግዲህ ራዕየ ዮሐንስ ትርጓሜ ተማምረናል። አሁን የያዕቆብን ትርጓሜ እየተማማርን ነው። ከዚያ ይሁዳን ተምረን ደግሞ ወደኋላ እንደዚሁ እያልን እግዚአብሔር እስከፈቀደ ድረስ እንማማራለን። አዎ መማር፣ መስማት፣ ማስተዋል ማድረግ ለእኛ ጠቃሚ ነው እና አልቧልታ የማይረባ የማይጠቅም ነገር ከማዳመጥ አዎ የእግዚአብሔርን ቃል ማዳመጥ፣ ውዳሴ ማርያም መድገም፣ ገድል መድገም፣ ድርሳን መድገም፣ መጽሐፍ ቅዱስ መድገም፣ ማንበብ አዎ ለእኛ ኃይል ነውና ሰዎች የተለያየ ነገር አድርገው አዎ በመጠጥ ኃይል ይገኛል ብለው፣ በመጠጥ ደስታ ይገኛል ብለው፣ በተለያየ በልብስ ደስታ ይገኛል ብለው፣ በጫማ ደስታ ይገኛል ብለው፣ በመኪና ደስታ ይገኛል ብለው ብዙ ይደክማሉ። ነገር ግን ዳዊት በመድገም ወንጌል መጽሐፍ ቅዱስ በማንበብ ምስጋና በማቅረብ እንድከም፣ ዋጋችን በሰማይ አለ።